ከሶስት ዩኒቨርሲቲ በሱስ ምክንያት የተባረረውና ፊዚክስ የሚያስጠናው ዳኛቸው ሻምበል። ሰላም ውድ የኢትዮጵያ ዴይሊ ተመልካቾች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸው መረጃዎች ይዘን መጥተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ሰሞኑን ወደ ተገኘው መረጃ እንሄዳለን። ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎቹ በሚጠሩ ስም መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ተማሪዎች መካከል አንዱ እንደነበር ይናገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበር ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደሚቻል ሲጠይቀው የአሳ ዘይት ጠጥቶ እንደሆነ ይነግረዋል። እሱም ሞከረው ግን ለውጥ የለም። ሌላኛው ጓደኛ ደግሞ ጧት ሜዲቴት ስለማድረግ ነው ትምህርት የሚገባኝ አለው። እሱንም ሞከረው አልተሳካም። አንድ በጣም የሚወደው ጓደኛ ስለነበር እርሱ ደግሞ ቴኳንዶ ስለምሰራ ነው አለኝ። እርሱን ስሰራ ግን ግራ እጄ ተሰብሮ ወጣው። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርቱን ሲያስታውስ። ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ 8ኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰራበት የግል ትምህርት ቤት ውስጥ በነፃ የሚማረው ዳኛቸው 8ኛ ክፍል ከጓደኞቹ ኮርጆ 96% ማምጣቱን ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል ሰው በተሰበሰበበት አቅፈው እያሽከረከሩ በእርሱ መኩራታቸውን በውጤቱ መደሰታቸውን ነገሩት። ዳኛቸው ውጤቱን እንዴት እንዳመጣው ስለሚያውቅ ግን ደነገጠ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ድረስ አባቴን የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥ የተለያዩ ስራዎችን በመስራት ያግዛቸው እንደነበር የሚናገሩ ዳኛቸው ፈገግ ይላል እንጂ እንደዚያ ደስ ሲለው አይቼ አላውቅም ይላል። አባቱ ተማሪዎች መካከል አይናቸው በእንባ ተሞልቶ አቅፈው ሲያሽከረክሩት አባቱን ለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የአመቱ ትምህርት ተከፍቶ 9ኛ ክፍል እስኪገባ ድረስ በድሬዳዋ ከተማ በሚገኝ ቤተ መጻሕፍት ጠዋት እየሄደ ማንበብና ማጥናት ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ ሂሳብ ስሌቶችን እንደ አዲስ መቀመር ያዘ። በወዳጆቹ እጅ ሲሽሞኖሙን ያያቸውን ቁጥሮች ታዘዙት። አይኑ ላይ ብዥታና ግርታ ይፈጥሩ የነበሩት ስሌቶች ያለ ችግር ይቀመራቸው ገባ። የክረምቱ ወራት አልቆ 9ኛ ክፍል ሲገባ ሂሳብ ቀሎኝ ስለነበር ጥሩ ውጤት ማምጣት ጀመርኩ። ትምህርት ይገባኛል እንዴ እስኪል ድረስ ጥሩ ውጤት ማምጣት ጀመርኩ ይላል። ዳኛቸው ለመጀመሪያ ጊዜ 9ኛ ክፍል የመጀመሪያ መንፈቅ ዓመት 3ኛ በመውጣት አጠናቀቀ። 9ኛ ክፍል ሲገባ ነቃው የሚለው ዳኛቸው ከዚያ በኋላ ትምህርቱ ላይ ጠንክሮ መቀጠል አንድ የህይወት አካል ሆነ። ከሶስት ከፍተኛ ትምህርት ተቋማት የተባረረው ዳኛቸው ሻምበል ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው ብስራት ገብርኤል ትምህርት ቤት ነው። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲ ተቀላቀለ። በአዲስ አበባ ዩኒቨርሲቲ የመካኒክ ምህንድስናን የትምህርት ክፍል 1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ስለነበር ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ እድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካው ነው። ለሁለተኛ ጊዜ ቻይና ሃንዙ የምትባል ከተማ የኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁንም ሱስ ትምህርቱን በአግባቡ መቀጠል አላስቻለውም። ከሶስት ከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራት ቆየ። ድሬዳዋ ያለው ከትምህርት ቤት ከቤት ትምህርት ቤት የምልጅ ነበርኩ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበር ይላል። ከዚያ ሲጋራ፣ ጫት እየቆየ ደግሞ የተለያዩ አደንዛዥ እጾችንና መጠጥን መጠቀም ጀመረ። ቻይና የትምህርት እድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርት ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያ ያለ ገደብና ከልካይ ሲጃራ የሚያጨሱ ሰዎች ሲመለከት ከ3 ቀን በላይ ከሱስ ተነጥሎ መቆየት አልሆነለትም። በቻይና ቆይተው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ10 ቀን ከታሰርኩ በኋላ ነው ወደ ኢትዮጵያ የተመለስኩት ይላል። ዳኛቸው ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህ ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረቱን መረጠ። በሱስና ተስፋ መቁረጥ ወደ ጎዳና ህይወቱ መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠይቅ ቢሾፍቱን የማውቃት ድሮ ነበር፣ አዲስ አበባ ዩኒቨርሲቲ ያለው የሜካኒክ ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዚያ ሄጄ ነበር ይላል። ቢሾፍቱ በሱስ ዓለም ሲንቧቸር ህይወቱ የበለጠ እየከበደ መጣ። በልቶ ማደር ችግር ሆነ። ከሱስ አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣው አዲስ አበባ ናፈቀችው። ማንም ሰው የሚያውቀኝ ቢሾፍቱ ከመሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ በሞት አስከሬኔ ለቤተሰቦቼ ለመላክ እንኳን ይቀላል ብዬ ነው ይላል ምክንያቱን ሲያስረዳ። መናኸሪያ የነበሩት ጓደኞቹ 35 ብር ሰብስበው ሰጡትና በእርሱ ወደ አዲስ አበባ ጉዞ ጀመረ።
የህይወት አቅጣጫው ለውጥ ጅማሮ ከቢሾፍቱ ወደ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርዱ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪና ውስጥ ያሉት ተሳፋሪዎች ገብተው የእርሱ ቦታ ላይ ተቀምጠው ጠበቁት። ክፍት ወንበር የነበረው ከአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንድትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ተማሪ የነበረችው ይህች ሴት ለዳኛቸው ህይወት መለወጥ ምክንያት ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበት አነስተኛ ፍራሽ ለመዘርጋት አላመነታችም። ይህች ሴት የአሁን ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ህይወቱ አበቃ። እርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሐፍትን ማንበብ ጀመርኩኝ፣ ወደ እግዚአብሔር ተጠጋው። ከዚያ በኋላ ሱስን እርግፍ አድርጌ መተው ጀመርኩ ይላል ዳኛቸው። ህይወቱ መልክ እየያዘ የመጣው ዳኛቸው ተማሪዎቹ የከበዳቸውን የሂሳብና የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት በቤተክርስቲያን ውስጥ አንድ ክፍል ተሰጥቶኝ አስተምራቸው የነበሩ የ8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅተው ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህር ለቆበት ስለነበር አንድ ተማሪ የእርሱን ስም አንስቶ ለርዕሰ መምህሩ ነገራቸው። መምህር እስክንቀጥር ድረስ ክፍሉን ያዘልኝ ብሎ አስገቡኝ ይላል አጋጣሚውን ሲያስታውስ። እንዲያስተምራቸው ሳይሆን እንዲያረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ተማሪዎቹን በሂሳብና በፊዚክስ ጨዋታ ጀመረ። ተማሪዎች ወደዱት። የትምህርት ቤቱ ርዕሰ መምህርም አስተያየት ሲሰበስብ ጥሩ ነገር ስለሰማ ቀጠሩት። በዚያች አጋጣሚ የጀመረች የማስተማር ህይወት ለ3 ዓመት ያህል በትምህርት ቤት ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። የማጠናከሪያ ትምህርት መስጫ እስከመክፈት ዳኛቸው አስጠግተው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀምሯል። ሁለት ጥንዶቹ ኑሯቸውን ለማሸነፍ እቁብ እየጣሉ የቤት እቃቸውን ለማሟላት ይጠራሉ። ዳኛቸውና ባለቤቱ ይጥሉ የነበሩ 9000 ብር እቁብ ሲደርሳቸው ቁም ሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ግን ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙን በ16 ተማሪዎች ነበር የጀመረው። ከ16ቱ ውስጥ ደግሞ የሚከፍሉት 6ቱ ብቻ ሲሆኑ 10ሩ ደግሞ በነፃ ነበር የሚማሩት። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ የተማሪዎቹ ቁጥር ወደ 80 ማደጉን ይናገራል። ዳኛቸው በአንድ ክፍል የጀመረው የማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍል አሳደገው። በልጅነቱ ከቤተሰቦች ጋር ይኖር የነበረው በአንድ ክፍል ውስጥ መሆኑን የሚናገረው ዳኛቸው ለማጥናት ሲፈልግ እነርሱ ሌሊቱ ላይ ሙሉ እያበራ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞቹ ጋር በመሄድ እያደረ ያጠና እንደነበር አይረሳም። በቂ ማንበቢያና የማጥኛ ሰፈር የሌላቸው እንደርሱ ዝቅተኛ ኑሮ ደረጃ የሚገኙ ቤተሰብ ውስጥ የሚገኙ ተማሪዎች እንዲገለገሉበት በሚል የማጠናከሪያ ትምህርት በሚሰጥበት ህንፃ ላይ አንድ 24 ሰዓት ግልጋሎት የሚሰጥ ቤተ መጻሕፍት አደራጀ። ቢሾፍቱ ላይ በነበረበት የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ያሰራ እንደነበር ያስታውሳል። ተማሪዎቹም ከፊዚክስ ውጪ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዘኛ ይማሩ ነበር። ቢሾፍቱ ማጠናከሪያ እየሰራ ያለ ማስተማር አትችልም ተብሎ ተዘጋበት። በዚህ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛ ትምህርት ሰዓት ውጪ በመማር ክፍል ውስጥ ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁት ቪዲዮዎች የተቀረጹት በዚህ ወቅት መሆኑን ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን አስጠንቻለሁ የሚለው ዳኛቸው በ2016 ዓ.ም ወደ 45 የሚጠጉ ተማሪዎችን ለ4 ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ እንዲገቡ ምክንያት መሆኑን ይናገራል። ከነዚህ መካከል 20 ያህሉ በአዲስ አበባ ዩኒቨርሲቲ ያወጣውና ፈተና ወስደው በማለፍ መግባታቸውን ጨምሮ ተናግሯል። ማስተማር ጥሪ ነው የሚለው ዳኛቸው ከ9ኛ ክፍል ጀምሮ ፊዚክስን አጥብቆ ይወድ ነበር። ከልጅነት ጀምሮ ሌሎችን ማስጠናት ደግሞ ባህሪው መሆኑን ይናገራል። የሁለተኛ ደረጃ ተማሪ እያለም በዩኒቨርሲቲ ውስጥ ተማሪዎች የከበዳቸውን ነገር ቀለል አድርጎ ማስረዳት ተሰጥቶ እንደነበር ያስታውሳል። የማስተማር ጉጉት ከድሮም ውስጤ ነበር፣ ግን አስተማሪ ሆናለሁ የሚል እምነት በፍጹም አልነበረኝም፣ እቅዱም አልነበረኝም። አባቱ ግን ያለውን ሰዎችን የማስረዳት ትጋትና ተሰጥቶ ተመልክተው መምህር ብትሆን ብዙዎች ከስሬ ይማሩ ነበር ይሉት ነበር። ዳኛቸው የሚያስተምራቸው ልጆች ውጤት ሲመለከት ያገኘውን ተቀባይነት ሲመዝን እስከ መጨረሻ ህይወቱ ፍጻሜ ድረስ እያስተማረ መቀጠል እንደሚፈልግ ይናገራል። አሁን ጸሎቴ ሁሉ ሞቴን አስተምሬ ሲወጣ ቢያደርገው የሚል ነው የሚለው ዳኛቸው የማስተምረው ለገቢ ምንጭ ለኑሮ መተዳደሪያ አይደለም፣ የሚያስተምረው ፓሽን ስላለኝና ለአንድ አባቴ የገባውለት ቃል ስላለ ነው የማስተምረው ይላል። በአሁኑ ወቅት ከቢሾፍቱ ጓዙን ጠቅልሎ አዲስ አበባ የከተመው ዳኛቸው በአዲስ አበባ የሚገኙ ትምህርት ቤቶች በበጎ ፈቃድ ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑን ይናገራል። ዳኛቸው ለበርካቶች ከባድ የሆነውን ፊዚክስ እንዴት እንደዚህ
አቅልለህ ማስተማር ቻልክ ተብሎ ሲጠየቅ እኔ የማስተምረው የፊዚክስ ትምህርት ለመረዳት የ9ኛ ክፍል ተማሪ መሆን አይጠበቅም ይላል። የ1ኛ ክፍል ተማሪ እንኳን ብትሆን እንዲገባህ አድርጌ ነው የማስተምርህ ወይም እንዲገባህ አድርጌ ለማስተማር ጥረት ነው የማደርገው ይላል። ያም ይመስለኛል ተማሪዎቹ የበለጠ እንዲረዱት እና እንዲመሰጡ ያደረጋቸው። ፊዚክስ ሳጠና ለራሴ ብቻ አይደለም የማነበው ለማስተምራቸውን ተማሪዎች ጭምር ነው። አሁን የ6 ወር ልጅ አለኝ እና የ6 ወር ልጅን ራሱ በምን መንገድ ባስረዳው ሊገባው ይችላል የሚለውን ነው ደጋግሜ የማስበው ይላል ዳኛቸው። ከየትኛውም የትምህርት ተቋም በመምህርነት ሙያ ያልሰለጠነው ዳኛቸው መምህርነትን ተምሮ በመመረቅ ዲግሪ በመያዝ ባለሙያ መሆን ቢቻልም እኔ ግን መምህርነት ጥሪ ነው ብዬ አስባለሁ ይላል። ለተማሪ በቀላሉ የሚያስረዱ በተማሪ የሚወደዱ መምህራን ጥሪያቸው በመሆኑ ነው ብዬ አምናለሁ። ዳኛቸው ቢሾፍቱ ቤተልሔም ትምህርት ቤት ከ8ኛ ክፍል እስከ 11ኛ ድረስ በሚያስተምርበት ወቅት በፔቻ ጎጂ የማስተማር ስነ ዘዴ ስልጠና እንዲያገኝ መደረጉን ገልጿል። በአሁኑ ወቅትም በኦንላይን አጫጭር ኮርሶች ለመውሰድ ጥረት እያደረገ መሆኑን ከቢቢሲ ጋር ቆይታ ባደረገበት ወቅት ተናግሯል። የዛሬ መረጃችን ይህን ይመስላል። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴሊ ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር እንድታረጉ በአክብሮት እየጠየቅን ዝግጅታችንን እናገባዳለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ